ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ለተቀዳሜ ሚያዝያ 4 2017 በኢትዮጵያ የዘመን አቆጣጠር አፕሪል 2025 እንደ ጎርጎሳውያን የዘመን አቆጣጠር የጋቱሎ የጋት አጫጭር መረጃዎች ወደ እናንተ የሚቀርቡበት ሰዓት ነው ላይክ ሼር ሰብስክራይብ ያለጋችሁ ሰብስክራይብ ማድረግ ሐሳብ አስተያየታችሁን ማካፈል እንዲሁም ጋት ሚዲያን ሱፐር ታንክስን ጨምሮ በተለያዩ አማራጮች መደገፍ አትርሱ እየደገፋችሁ ላላችሁ በድጋሚ እንደ ወትሮ ሁሉ አመሰግናለሁ በዚህ በጋት ውሎ ያጫጭር መረጃ ክፍለ ጊዜ ሶስት ጉዳዮችን እናያለን የትግራይ ጊዜያዊ አስተዳደር የመዋቅር ማሻሻያ አጽድቋል ይሄ እጅግ በጣም ወሳኝ ሆነ እንደ በዘርፉ ሲያስተምር እንደኖረ ምርምር እንደሰራ ሰው በተደጋጋሚ የመከርኩት አሁንም የምመክረው ከወያኔ ዘመን የተቀዳ መዋቅራዊ የእዝ ሰንሰለትን ሽባ የሚያደርግ ክለስተር ወይ ሴክሬታሪያት ኦፊስ የሚባልን ማነቆ አስወግዱ የሚል ምክር ስሰጥ ነበር እንግዲህ አሁን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳን ጠልፎ ከጣላቸው አንዱ የሴክሬታሪያት የሚባለው አደረጃጀት ነው ምን እንዴት የሚለውን እናያለን አማራ ክልልም ክለስተር የሚባል በመከተል ርዕሰ መስተዳድር ማድረግ የዚህ ክላስተር አስተባባሪ የተባሉ ያው ክልሉን እየጎተቱት ያሉ አሉ ሆም ብለው ክልሉን የሚጎትቱ አሉ በመዋቅራዊ ግንዛቤ ምን ማለት ነው የሚለውን እኔስ የትግራይ ጊዜያዊ አስተዳደር የመዋቅራዊ ማሻሻያ አድርጓል ይሄ በጣም የሚበረታታ ነው እሱን እናያለን የግሎባል ፋየር ፓወር ኢንዴክስ የዓለም ሀገራትን ወታደራዊ አቅም መስፈርቶችን በማዘጋጀት በፋይናንስ ኦልሞስት ወደ 60 አካባቢ መስፈርቶች አሉት የጂኦግራፊክ ሎኬሽኑ የሰው ኃይል ብዛት ማንፓወር በዛ እግረኛ አየር ኃይል ባህር ኃይል ተጠባባቂ ድጋፍ ሰጭ ኤር ፓወሩ የአየር ኃይል የውጊያ መሰረተ ልማቱ በዛ ውስጥ የተዋጊ ጀቶች የትራንስፖርት ጀቶች ላንድ ፎርስ የአገሪቱ ናቹራል ሪሶርስ የተፈጥሮ ሀብቷ ሎጂስቲክስ እነዚህን ወደ 60 አካባቢ የሚደርሱ ለሰራዊቱ የሚመደበው በጀት የሰራዊቱ መሰረተ ልማት የስልጠናና ትጥቅ አይነቶቹ የሰራዊቱ በፈጣን ሁኔታ ሞቢሊቲው የዛ አገር ሰራዊት ከሌሎች ሀገራት ጋር ያለው ወታደራዊ ግንኙነት የፈረማቸው ለረጅም ጊዜ የሚያስችል ወታደራዊ ፓክቶች ስምምነቶች ያቀርቦት ሰንሰለቶች እነዚህን በሙሉ በመውሰድ የየሀገራትን የወታደራዊ ደረጃ ያወጣል ይገመግማል ይተነትናል በዚህ ረገድ የኢትዮጵያ ወታደራዊ ቁመናና ደረጃ ምንድነው የሚለውን እናያለን ኢትዮጵያ በአፍሪካ አምስተኛ በዓለም ደግሞ ከ145 ሀገራት ከተመዘኑት ውስጥ 52ኛ መሆኗ ተቀምጧል I think በአፍሪካ ኢትዮጵያ ሁለተኛ ነች የሚል መከራከሪያን አቀርባለሁ አንደኛ ያላልኩበትን ምክንያት እሱንም ነግራችኋለሁ ኢትዮጵያ ሁለተኛ ያልክ ለምንድን ነው የሚለውን እሱን የማቀርብላችሁ ይሆናል በአጫጭር መረጃ ብዙም በኋላ ስለማንመለስባቸው የአሜሪካ ፕሬዚደንት ዶናልድ ትራምፕ ሆስፒታል ገብተዋል ለክቺዮሊ ባቀረቡት ንግግር ኢራን በኒውክሌር መሰረተ ልማቷ ጉዳይ ስምምነት እንድትደርስ 2 ወር ሰጥተናልታል ኢራን መበልጸግ አለባት ኢራን ማደግ አለባት
ዜጎቿ ኢኮኖሚያዊ ብልጽግና ማህበራዊ ብልጽግና በቴክኖሎጂ በመሰረተ ልማት በሁሉም ረገድ መበልጸግ ማደግ መለወጥ አለባቸው ለዚህ አሜሪካ ያልተቆጠበ ድጋፏን ታደርጋለች በፍጹም ይላሉ ዶናልድ ትራምፕ በፍጹም ግን ኒውክሊየር የታጠቀች ኢራን እንድትኖር አንፈቅድም ስለዚህ በሁለት ወር ውስጥ ወደ ስምምነት መደረስ መቻል አለበት በሁለት ወር ውስጥ ወደ ስምምነት ካልተደረሰ ወታደራዊ አማራጭ እንጠቀማለን የሚል ንግግር አቅርበዋል ከዛ ባለፈ ምናልባት የታሪፍ ጦርነቱ ወይም ይሄ የታሪፍ ፖለቲካው ዴድሎክ ውስጥ ገብቷል of course ወደ አሜሪካ ኢራን ሄድኩ እንጂ እዚሁ ጎረቤታችን ሀገር ሶማሌላንድ መግለጫ አውጥታለች በውጭ ጉዳይ ሚኒስትሯ በኩል ፕሬስ ሪሊዝ አውጥቷል ይሄ የሶማሌላንድ የውጭ ጉዳይና የዓለም አቀፍ ተበብርና የውጭ ጉዳይ ሚኒስትሩ መግለጫ ያወጡት ምንድነው የሚለው የሶማሊያ ጠቅላይ ሚኒስትር ሐምዛ አብዲ ባሬ የሶማሌላንድ ግዛት ወደ ሆነው ኤስኤስሲ ካቱሞ ዋና ከተማ ላሳኖድ የሚያደርጉትን ጉብኝት በጸባጫሪነት ፈርጀዋለሁኝ ሶማሊያ በራሷ ውስጥ ያለን ጸብ ሽብርተኞችን መፋለም ሲገባት የፌደራል መንግስት አካል ከሆኑት ከፑንትላንድ ከሳውዝ ዌስት ሶማሊያ ከሚድል ሸበሌ ከጁባላንድ ኤንዌይስ ከፌደራል ስቴቶች ጋር ከህዝቡ ጋር ተመካክረው ጠንካራ መንግስት መገንባት ማቆም እየተቻላቸው ነገር ግን ቀጠናው ላይ ለሽብርተኞች መስፋፋት ምቹ ሁኔታ እየፈጠሩ ያሉበት ሁኔታ ነው ያለው ይሄንን አንፈቅድም የዓለም ማህበረሰብ በትኩረት ሊመለከተው ይገባል የሚል መግለጫ አውጥተዋል of course የሶማሊያ ከፍተኛ ኦፊሻሎች በተለይ የሴኩሪቲ ክሊራንስ የሚባሉት ኦፊሻሎቹ የደህንነት አጠቃላይ የአቀባበል ጥናት የሚያደርጉት በሙሉ ወደ ላሳኖድ ኤስኤስሲ ካቱሞ ገብተዋል ከዚህ በፊት ደጋግሜ መረጃ ወደናንተ ለማቅረብ እንደሞከርኩት ኤስኤስሲ የሚባለው ሶል ሳነግ አይን ወይ ካይን አይን የሚባሉት ሶስቶችን ፕሮቪንሶች በመያዝ አስቀድመው በእንግሊዝ ሶማሌላንድ ውስጥ የሶማሌላንድ የነበሩ ናቸው በቴሪቶሪያል ዲማርኬሽን ነገር ግን ከፑንትላንድም አንዲት ፕሮቪንስ ወስደው ዋና ከተማችን ላሳኖድ ተጣሪነታችን ለፌደራል መንግስት የሚል ህዝባዊ ኮንፈረንስ ስብሰባ አድርገው ካቱሞ ጋዘሪንግ አድርገው ኦክቶበር 2023 ላይ የፌደራል መንግስቱ የሶማሊያ ፌደራል መንግስት አባል የሆኑ ናቸው ኦክቶበር 2023 እንግዲህ ገና ኦክቶበር 2025 ሲመጣ ነው 2 አመት የሚሞላቸው በጀት በቀጥታ ፌደራል መንግስቱ ለነሱ አይመድብላቸው በፑንትላንድ በኩል ነበር የሚመድብላቸው ከፑንትላንድ መንግስት ጋር ተጣሉ እርዳታ በፑንትላንድ በኩል ነበር ድጋፍ የሚያገኙት ነገር ግን አሁን ፑንትላንድም የኔ ነው ይላል ኤስኤስሲ ካቱሞ በተመሳሳይ ሶማሌላንድም የኔ ነው ይላል ኤስኤስሲ ካቱሞ የፌደራል መንግስቱ አካል በሚሆንበት የሶማሊያ የግዛት አንድነት ሶማሌላንድን ጨምሮ የተረጋገጠ ነው የሚል የፖለቲካል ሜሴጅም ለማስተላለፍ በተለይ ሶማሌላንድ አገር ለመሆን ከፍተኛ ጥረት ያረጋች ባለችበት ሁኔታ ይሄንን ጉብኝት ለማድረግ ሐምዛ አብዲ ባሬ ወይ ጠቅላይ ሚኒስትሩ ማለት ነው ዛሬ አሊያም ነገ ወደ ወደ ላሳኖድ እንደሚመጡ ይተበቃል ለሚፈጠረው ማንኛውም አይነት ግጭት ለሚፈጠረው ማንኛውም ችግር ኃላፊነቱን የሶማሊያ መንግስት ይወስዳል ያለም አቀፉ ማህበረሰብ
ይህንን ሊያይልን ይገባል የሚል መግለጫ አውጥተዋል እንዳልኳችሁ እንግዲህ the Ministry of Foreign Affairs the Somaliland Ministry of Foreign Affairs and International Cooperation strongly and unequivocally condemns the planned visit by the Prime Minister of Somalia to Lasanod ይላል ዓለም አቀፉ ማህበረሰብ ኢጋድ አፍሪካ ህብረት አሜሪካ ይህንን ሊያስቆሙ ይገባል ይህን ሳይቆም ቀርቶ ለሚፈጠረው ችግር ግን ኃላፊነቱን የሚወስደው የሶማሊያ መንግስት ነው የሚል መግለጫ ወጥቷል ሐምዛ አብዲ ባሬ የሶማሊያ ጠቅላይ ሚኒስትር ወደ ላሳኖድ ከመጡ በኋላ ምን ሊፈጠር ይችላል የሚለው እንግዲህ ማየት ነው ኦፍ ኮርስ የኤስኤስሲ ካቱሞ የማስተዋወቂያ ሚኒስትር እኛ የጸጥታ ሁኔታውን ባስተማማኝ ሁኔታ እንደምንቆጣጠረው እርግጠኛ ስለሆነ ነው እንግዳችንን የጋበዝነው መብታችን ነው የሶማሌላንድ ፖለቲከኞች በማያገባቸው መግባት የለባቸውም የሚል ጠበቅ ያለ ማስተዋወቂያ አውጥቷል ያለው ይሄ ነው ወደ ትግራይ ጊዜያዊ አስተዳደር የመዋቅር ማሻሻያ ሲመለስ እንዳልኳችሁ ታስታውሳላችሁ ኃይለ ማርያም ኢንጂነር ኃይለ ማርያም የኢትዮጵያ ጠቅላይ ሚኒስትር ሲሆን አቶ መለስ ዜናዊ ከሞቱ በኋላ ወንበር አራት እግራን ነው ኢህአዲግም አራት ፓርቲ ነው ዘን ደህዴን ዋና ጠቅላይ ሚኒስትር ሆኖ ቁጭ አለ ወንበሩ ላይ ኃይለ ማርያም ተቀመጠ ከዛ አራት ፓርቲዎች አሉ እነዚህ አራት ፓርቲዎች የስልጣን ቅርምት ስለሆነ ምን ሆነ የምታስተዋውሱት ደመቀ መኮንን ምክትል ጠቅላይ ሚኒስትርና የማህበራዊ ክለስተር አስተባባሪ ሆነ ደመቀ መኮንን ምን ማለት ነው ትምህርት ሚኒስተርን ጤና ሚኒስተርን እርዳታ ወዘተረፈ የሚባለው ማህበራዊ ክላስተርን አስተባባሪ ሆነ ዘን ይሄ በአዴን ማለት ነው ኦህዴድ ደግሞ ይመጣል ኦህዴድ ደግሞ አስቴር ማሞ ምንድነው የሆነችው ራሷን በምክትል ጠቅላይ ሚኒስትር ማረግ አይደል በምክትል ጠቅላይ ሚኒስትር ማረግ የመልካም አስተዳደር ምንድን ነበር የነበረችው አስቴር ማሞ just check ላድርገው ማሞ እና በምክትል ጠቅላይ ሚኒስትር ማረግ ላምበብላችሁ ነው ያ ልክ ነኝ ወይዘሮ አስቴር ማሞ በምክትል ጠቅላይ ሚኒስትር ማረግ የመልካም አስተዳደር ማሻሻያ ክላስተር አስተባባሪና የሲቪል ሰርቪስ ሚኒስተር ሆነው ተሾመዋል እሳቸው ደግሞ ማንን ይመሩ ነበር መልካም አስተዳደር ተብሎ ፍርድ ቤትን አቃቢያን ህግን ሲቪል ሰርቪስን እነዚህ በህግ አውጪው ምናምን ህግ ተርጓሚው ዙሪያ ያለው ደመቀ መኮንን በምክትል ጠቅላይ ሚኒስትር ማረግ የማህበራዊ ጉዳይ ዘን ማንቀራሁን ደግሞ ኦህዴድ ሆነ ከዛ ማንቀራ ህወሓት ደግሞ ምንድን ነበር የነበረው ዶክተር ደብረጽዮን በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ጉዳዮች ክለስተር አስተባባሪና የሆነ ምንድን ነበር የነበረው ዶክተር ደብረጽዮን ቴሌኮሙኒኬሽን ነበር አይደል መሰረተ ልማት ነው ዶክተር ደብረጽዮን ኦኬ ክለስተር እና የመገናኛና ኢንፎርሜሽን ምንድነው በምክትል ጠቅላይ ሚኒስትር ማረግ የፋይናንስ እና ኢኮኖሚ ክላስተር አስተባባሪና የመገናኛና ኢንፎርሜሽን ሚኒስትር ያዛችሁ ላይ
ምክትል ጠቅላይ ሚኒስትርና የማህበራዊ ጉዳዮች ክላስተር አንድ የመልካም አስተዳደር ጉዳዮች ኦህዴድ ጠቅላይ ሚኒስትር ከላይ ሆኑ ከዛስ አቶ ኃይለ ማርያም ወይ ኢንጂነር ኃይለ ማርያም ግዴለም አቶ ኃይለ ማርያም ደሳለኝ በቀጥታ የትምህርት ሚኒስትር የሆነውን ማግኘት አይችልም ሪፖርት አምጣልኝ ማለት አይችልም ለምን በክለስተር የማን ነው ያ ሰው የማን አስተባባሪ ነው በደመቀ መኮንን ውስጥ ነው ያለው ወይ ለምሳሌ የቴሌኮሙኒኬሽን ጉዳይ ወይ የፖስታ አገልግሎትን ወይ የመንገዶች ባለስልጣንን አቶ ኃይለ ማርያም ደሳለኝ በጠቅላይ ሚኒስትር ደረጃ በዚህ ቀን ሪፖርት አቅርብልኝ ማለት ወል ጠቅላይ ሚኒስትር ስለሆነ እኮ ይችላል የሚል ዝምለን ዲስኮርስ ማቅረብ ይችላል አይችልም ሪፖርት የሚያገኘው በማን በኩል ነው በደብረ ጽዮን በኩል ዘን ለአራት ማለት ለአራት ተወጠረ በሉት ደብረ ኃይለ ማርያምን በራሱ ህዋት አካባቢ ምንድነው ደህዴን አካባቢ ለማደራጀት ይሞክራል ሌሎችም ይዘዋል ስለዚህ ሪፖርት አይቀርብለትም አይሰማም አቶ ጌታቸው ረዳም እንዳለው እንደው ስልክም አያነሳልኝም አለ ለምሳሌ አንዱ የክለስተር አስተባባሪ ሌተናል ጀነራል ታደሰ ወረደ ደግሞ ምንድን ነበር ሴክሬታሪያት ነው የምን የጸጥታና አስተዳደር ጉዳዮች ፖሊስ ሚሊሻ ቲዲኤፍ የሚባለው ወዘተረፈ በሙሉ አዛዦች በሙሉ በማንሱ ነው የሚጠረነፉት በታደሰ ውስጥ የታደሰ አለቃ ማን ነው ጌታቸው ጌታቸው ደውሎ የትግራይ ፖሊስ ኮሚሽንን እንዲህ አድርግ ብሎ ማዘዝ አይችልም ይችል ነበር እኮ አስቀድሞ ግን አሁን አይችልም ለምን በታደሰ ወረደ ክላስተር እዛ ካቢኔ ውስጥ ነው ያሉ ይገመግማሉ ጌታቸው ማለት ታንሳፍፈዋል ማለት ከዛ ምን ያመጣል አንድ ሰው ይሄ ዓለም አቀፍ መርህ ነው አንድ ሰው ሪፖርት ማድረግ ያለበት ወደ ላይ ለአንድ ሰው ነው ዩኒቲ ኦፍ ዳይሬክሽን አንድ ሰው ትዕዛዝ መቀበል ያለበት ከላይ ወደ ታች ለአንድ ሰው ነው ዩኒቲ ኦፍ ኮማንድ ያ ዩኒቲ ኦፍ ኮማንድ ያ ዩኒቲ ኦፍ ዳይሬክሽን ከተጣሰ ተቋማት ይወድቃሉ በነገራችን ላይ ጄዲ ቫንስ በዚሁ ሰፖርት መረጃ በዚሁ እንትን ልበላችሁ ይያለ ጄዲ ቫንስ በቅርቡ ማርች 31 ከስንት ቀን በፊት ማለት ነው ከአንድ 12 ቀን በፊት ግሪንላንድ ሄዶ ነበር ጄዲ ቫንስ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና ዛ ሄዶ ከግሪንላንድ ወታደሮች ጋራ ቁርስ በላ አይታችሁታል ጉብኝት አደረገ ንግግር አቅርቦ ነበር በዛ ንግግሩ ምንድነው የሚል ያው ቴሌቫይዝድ ሆነው ንግግሩ ላይ ምን ይላል ለግሪንላንድ ዜጎች ዴንማርክ ለግሪንላንድ ዜጎች አስተማማኝና በቂ ልማት አላመጣችም ማለት በቂ በጀት አልመደበም ሌላው ቀርቶ የሴኩሪቲ ጋራንቲ ሴኩሪቲ ኢንቨስትመንቱ የደህንነት ኢንቨስትመንቱ ዝቅተኛ ነው የሚል ንግግር አቀረበ ይሄን ንግግር ተከትሎ just don't forget he is vice president of the great United States of America then የዛ በግሪንላንድ የአሜሪካ ወታደራዊ ጣቢያ አዛዥ ኮሎኔል ነች ሴት ነች ምን የሚል ነገር አመጣች ስሟን ኮሎኔል ሱሳን ሜየርስ ትባላለች ምን አለች ይሄ ንግግራቸው ማለት ዴንማርክ ለግሪንላንድ ህዝብ አስተማማኝ ልማት ብልጽግና አላመጣችምና የደህንነቱ ዋስትና አልሰጠችም የሚለው ንግግር የጄዲ ቫንስ የምክትል ፕሬዝዳንት ጄዲ ቫንስ ንግግር እንጂ የወታደራዊ ጣቢያችን ንግግር አይደለም እኔ ስለ ፖለቲካ ብዙ ዕውቀት የለኝም የሚል ኢሜል ጻፈች ኢሜሉን ላንብብላችሁ ምን እንደሚል ለሌላ ካዘጋጀሁት ነው ዝም ብዬ ዩኒቲ ኦፍ ኮማንድ ስልት ስላለኝ ነው I don't presume to understand current politics አሁን ያለውን ፖለቲካ ብዙም እየገባኝ አይደለም እንዲገባኝም አይተበቅም ነው እና ቆይ ወደ
sorry እና yeah I do not presume to understand current politics but what I do now is the concern of the US administration discussed by Vice President Vance on Friday are not reflective of Pittsburgh space base የዛ ወታደራዊ ጣቢያ አቋም አይደለም ማለት ይሄ በኢሜል የጻፈችው መልእክት ወጣ ጋዜጦች ላይ ታተመ ዘን የአሜሪካ ወታደራዊ ተቋም በፍጹም ይላል በፍጹም actions that undermine the chain of command የእዝ ሰንሰለትን የማያከብር የሚጥስ የሚንቅ የማይቀበል actions that undermine the chain of command or to subvert President Donald Trump's agenda ወይንም ደግሞ ዶናልድ ትራምፕ ምን ብለዋል ግሪንላንድ ለአሜሪካ ይገባል ብለዋል አይደል የዶናልድ ትራምፕንና የመከተላቸውን የዛ አዲሱን ፕሬዝዳንታችንን አጀንዳ ሰቨርት አንደርማይን ማጣጣል ሊሆን ይችላል ዝቅ ማድረግ አለመቀበል በሙሉ ይላል ትራምፕስ አጀንዳ will not be tolerated at the Department of Defense ፔንታጎን ያናልና ያፋድ ያሳክድ ተሰናበተች ክላስተር ሴክሬታሪያት ኦፊስ የሚባሉት መሰናክሎች ናቸው የመጡትም አላማው ምንድነው ነገታቸው አሰፋ ድንገት ኃይለ ማርያም በሆነ መንገድ ሪዛይን ቢያደርግ ሶስት ምክትል አስቀምጠዋል ሶስቱ ምክትል ደግሞ እርስ በራስ እየተጠባበቀ እርስ በራስ ተንኮል እየሰራ አንደኛ አይተማመንም የምትፈልገው ማለት ይችላል ለዛ ነው በዛ መለስ ሞቶ ኃይለ ማርያም በመጣበት ጊዜ ቶታል አገር ኢንፊሽንት ሆኖ ወደቀ ሙስና የዳሴ ግድብ የሚባለው ዘረፋ ማዳበሪያ ፋብሪካ ምናምን የተባለ አገር በሙሉ በቁሙ የተጋጠው ያኔ ከዛ በፊት አልተጋጠም ይያልኳቸው አይደል ግን ግራንድ ኮራፕሽን የመጣ ያኔ ነው እንዳታዘዝ እንዳትቀበል ዶክተር አብይ አህመድ ከመጣ በኋላ ደግሞ የመጀመሪያ ስራ ያሰራው ደግሞ ምንድነው ያደረገው ክላስተሩን መጣው is great he did great is great and he did great ያንን አደረገ ማዘዝ ጀመረ ማለት ና ሪፖርት አምጣ እዛ ተሰብስበህ የምትመክርበት ይሄ ሴክሬታሪያት ኦፊስ የፈጠረው ያንን ነው ሶ ለምሳሌ አስቀድሜ እንዳልኳችሁ ፖስታ ቤት ላይ ነው ይሄ ሰው መወገድ አለበት ቢል ጠቅላይ ሚኒስትሩ ማን ሪከመንድ ማድረግ ነበረበት ደብረጽዮን የማገናኛና ኢንፎርሜሽን ነው አይደል እሱ ወይ የቴሌን ወይ የመንገድ ትራንስፖርትን አፈጻጸሙ ዝቅ ያለ ነው ቢል ነው ዶክተር ደብረጽዮን ምን ይልሻል እንዴ መንገድ ትራንስፖርት ኮነ ዋናውን ስራ እየሰራልን ያለው የሱን ያህል የለም ሊልህ ነው በዚህ ሰዓት እዚ ሪፖርት ይዘንድ ትመጣ ብትለው ዶክተር ደብረጽዮን አዝዞኝ ወደ አዳማ ይሄድኩ ነው ሊል ይችላል ያለ መታዘዝ መዋቅራዊ ይሄንን የነበረውን ሌተናል ጀነራል ታደሰ ወረደ አፍርሶታል ይሄን ማፍረሱ ብቻ ለሚቴልዩ ከማኔጅመንት ፐርስፔክቲቭ ልንገራችሁ 30-40% የአስተዳደር የግዚያዊ አስተዳደሩን ኢንኤፊሽንሲ እየፈታው ነው ወይ ፈቶታል ታደሰ አሁን የሚጠበቅበት ላጥ 7 ብሎ በቢሮ ደረጃ የሚታዘዘው ሰው ያስቀምጣል ማለት ነው ከዋት ተባበረዋለው ነፃነቴን ጠብቄ ግዚያ አስተዳደሩን ተባበራለሁ ብሏል 30% ብላችሁ ሰዱ ይሄ መዋቅራዊ ትብታብ ኢንኤፊሽንሲውን 30% 60 ምን ቀረሁን 40% ታደሰ ወረደ ያለው አቅም ታደሰ ወረደ ያለው አፕታይት ነው ማለት ይሄ እጅግ በጣም ወሳኝ ነገር ነው እኔ አሁን ያ ወይ አስፈላጊ ከሆነ መልሰንም ልንመጣበት እንችላለን ሶ ምንድነው አሁን ባል ምን አደረገ ፕሬዝዳንት አቋቋመ ራሱ ታደሳለ ምክትል ፕሬዝዳንት ቢሮ አይ ቲንክ የህዋት ምክትል ሊቀመንበር አቶ አማኑኤል አሰፋ ምክትል ፕሬዝዳንት ሆኖ ተሾሙ ይመስለኛል ከዛን ለፕሬዝዳንቱ በቀጥታ ኮሚሽን የፖሊስ ኮሚሽንና የስነ ምግባርና ጸረ ሙስና ታዛዥ ሆናሉ በቀጥታ ማለት ነው ፕሬዝዳንቱ ያዛቸዋል አሁን ደትናንቱ ማተምነት ካለው ቢሮ ዘጋለው ምናምን ፖሊስ ኮሚሽን ቀጥታ ትዛዝ ፈጽም ተባላል በታደሰ ወረደ ልክ ጌታቸው ታደሰ ያዘዘኝ ታደሰ ደግሞ ያንን አዝዙ አይደለም ቀጥታ
a single call is enough not a single call text is enough then በፕሬዝዳንት ውስጥ ተጠሪ የሚሆኑ ምን ተቀመጠ በምክትል ፕሬዝዳንት ቢሮ ፕሬዝዳንት ከዛ ክትትልና የተቋማት ክትትልና ኖ I'm sorry ፕሬዝዳንት ተቋቋመ በዛ ፕሬዝዳንቱ ኮሚሽን የፖሊስ ኮሚሽንን ያዘዛል ኮሚሽን ስነ ምግባርና የጸረ ሙስናና የስነ ምግባርና ጸረ ሙስና ኮሚሽን አለ የሚታይ አይ ቲንክ የሚታያቸው አይመስለኝም ወደፊት የተሻለ ስቱዲዮ ሲኖረን ደግሞ ዲስፕሌይ እናረጋለን ኤዲተር ምናምን ስቀጥር መቅጠራችን አይቀርም ዘን ምን አለ እዚህ በምክትል ፕሬዝዳንቱ ራሱ አለ በፕሬዝዳንቱ ውስጥ ተጠሪ ሆኑ ደግሞ የተቋማት የልማት ተቋማት ክትትል ተካላት ልማት የልማት ተቋማት እና ኮሚሽን ጄኖሳይድን በተመለከተ ደግሞ የሚከታተል ይላል ከዛ ደግሞ ኮሚሽን የፕላን የልማት የኮሚሽን ፕላን የፕላን ኮሚሽን ኮሚሽን ኢንቨስትመንት የኢንቨስትመንት ኮሚሽን ኤጀንሲ ስታቲስቲክስ ውሳኔ ኩነታትን ኤጀንሲ የንግድ ኤጀንሲ የስታቲስቲክስ እና የወሳኝ ኩነቶች እነዚህ አሉ ይላል ከዛ በኋላ ቢሮ ተፈጥሮን የተፈጥሮ ሀብት ቢሮ የመሬት ልማት ቢሮ መሬት ቢሮ ማዕድን ቢሮ ኢንዱስትሪ ቢሮ ቴክኒክና ሙያ ስራ ዕድል ፈጠራ የቴክኒክና የስራ ዕድል ፈጠራ ቢሮ በዛ ውስጥ ደግሞ ኤጀንሲ ምዘና መረጋገጥ ብቃትን የብቃት ማረጋገጫ ኤጀንሲ ማህል መሰልጠን መናሰይ የወጣቱ ስልጠና ማዕከል የሚላለ ቢሮ ከተማ ልማት ኮንስትራክሽን የከተማና ልማት ኮንስትራክሽን ቢሮ ትራንስፖርት የትራንስፖርት ቢሮ በትራንስፖርት ቢሮ ደግሞ በአልመዚ መንገዳት ትግራይ በትራንስፖርት ቢሮ የመንገድ በአልመዚ መንገዳት ትግራይ ምንድነው ይሄ የትግረኛውን አላወቁትም ቢሮ ፋይናንሳይ ቢሮ ትምህርት ከዛ የትምህርት ቢሮ ከዚያ ውስጥ ደግሞ ኤጀንሲ መረጋጋጥ ጥሬ ትምህርት የትምህርት ጥራት ማረጋገጫ ኤጀንሲ ከዛ ቢሮ ጤና የጤና ቢሮ እዚያ ውስጥ ደግሞ ኤጀንሲ ቁጥጥር ተካላጠና የጤና ተቋማት ቁጥጥር ይያለ ይቀጥላል ቢሮ ጉዳያት ኮሙኒኬሽን የኮሙኒኬሽን ጉዳዮች ቢሮ የሲቪል ሰርቪስ ቢሮ በዛ በሲቪል ሰርቪስ ቢሮ ውስጥ ደግሞ ማን እናስገባው አካዳሚ አመራር መለዜናዊ የመለዜናዊ አመራር አካዳሚን አስገባው እንገራችሁ በግልጽ ለምሳሌ አማራ ክልል አለ የአማራ አመራር አካዳሚ ይባላል የሆኑ ሰዎች ሄዱ ፒኤችዲያቸውን ከዚህም ከዛም ስላቸው የኳሊቲ አይደለም ፒኤችዲ የያዙ ሰዎች ወደዛ ሄዱ ከዛ ምን አደረጉ ከተለያየ ቦታ ፒኤችዲ ምናምን ያላቸው ሰዎች ሰበሰቡና ማስተርስ እና ፒኤችዲ ትምህርት ቤት ከፈቱ ይሄ ዱፕሊኬሽን ኦፍ ኢፈርት ነው ዱፕሊኬሽን ኦፍ ሪሶርስ ነው የአማራ አመራር አካዳሚ የተቋቋመው መመስረቻ ሰነዱ የሲቪል ሰርቪስ ቢሮውን ብቃት ለማሳደግ ነው ብቃት የምታሳድግ ደግሞ አሰራሮችን የሚያጋጥሙ ችግሮችን በመቅረፍ አዳዲስ አሰራሮች ለምሳሌ ሌት ፒኤስሲ ከተባለ ወይ ካይዘን ከተባለ አጫጭር ስልጠናዎች ለአመራሩ በመስጠት ከዛ ደግሞ ያሰልጣኙ ስልጠና መስጠት የደንበኞች እርካታ ሰርቬይ ለመስራት ጥናት ለመስራት ሲቪል ሰርቪስ የሰራተኛ ደሞዝ ሊጨምር ወይ ለምሳሌ ሰራተኛ ዝውውርን በተመለከተ ህግ ማጽደቅ ቢፈልግ ጥናት ማስጠናት አለበት የሰራተኛ ዝውውር መመሪያ እንዲዘጋጅለት ሲፈልግ ለአመራር አካዳሚው ልኮ አመራር አካዳሚው በጥናት ላይ ተመስርታ የሌሎች ክልሎችን የሌሎች ሀገራትን ተሞክሮ ቀምራ የሰራተኞች ዝውውር መመሪያ የሰራተኞች ስልጣን መመሪያ የስልጣና መመሪያ ሰራተኞች ጥቅማ ጥቅም ምንድነው ማግኘት ያለበት የተሿሚዎች የጥቅማ ጥቅም መመሪያ ማንዋል ፐርፎርማንስ ኢቫሉዌሽን የክልሉን ለምሳሌ የምዘናቀም ይሄንን አምጣልኝ ልትለው እንጂ ማስተርስ እዛው ባህር ዳር ዩኒቨርሲቲ ከጎኑ አለ እዛ አስተምረው ደብረታቦር ዩኒቨርሲቲ አለ ደብረ ማርቆስ ዩኒቨርሲቲ አለ why not አዲስ አበባ ዩኒቨርሲቲ ለምን ቻይና ሳትልከው why you duplicate effort why you duplicate resource individual interest አለ የግሩፕ ኢንተረስት አለ እና ማርነቅ አለብን የትግራይን ምንድነው ያደረገው
ቢሮ ሲቪል ሰርቪስ የሲቪል ሰርቪስ ቢሮ ውስጥ ማንን አስገባው የመለስ ዜናዊ አመራር አካዳሚ ስለዚህ የመለስ ዜናዊ አመራር አካዳሚ ምን ያደርጋል አስቀድሜ ባልኳችሁ መሰረት ጥናቶችን ትንተናዎችን ግምገማዎችን ዳታ ይሰበስባል የክልሉ አደረጃጀት በዚህ መሰረት ይዋቀር ብሎ አሁን የምላችሁን ለሲቪል ሰርቪስ ሰጠው ሲቪል ሰርቪስ ደግሞ ካቢኔ ስብሰባ ላይ አጸደቀ they did great ማርነቅ አለበት ቢሮ ጉዳይ አደጫን ስቲዮ የሴቶች ጉዳይ ቢሮ ሰላምን ጸጥታን የሰላምና ጸጥታ ቢሮ በዛ ውስጥ ቤት ጽፈት ምልሻ ቤት ጽፈት ብዙህነት ምንድነው ቤት ጽፈት ብዙህነት የሚልሻ ጽፈት ቤት አለ ቤት ጽፈት ብዙህነት ባካችሁ ትግረኛ ጻፉልን ዘን ቢሮ ሳይንስና ቴክኖሎጂ ቢሮ እዛ ውስጥ ማን አለ ኢንስቲትዩት ባዮቴክኖሎጂ ቢሮ ጉዳይ ምናሰ የወጣቶች ቢሮ በዛ ውስጥ ኮሚሽን ስፖርት የስፖርት ኮሚሽን እናስገባው ቢሮ ማይን ኢነርጂን የማይን የውሃና ኢነርጂ ቢሮ በዛው ቢሮ ባህል ቱሪዝምን አካዳሚ ቋንቋታ ትግራይ የትግራይ ቋንቋች አካዳሚ እናስገባ በነገራችን ላይ አሁንም የአማራ ክልል ለምሳሌ ባህልና ቱሪዝም ቢሮ አለ በዛ ባህልና ቱሪዝም ውስጥ በውስጡ የአማራ ክልል የቋንቋ ባህል ማከል የቋንቋ ጥናት ማከል ማቋቋም አለበት እዛ ውስጥ ማን አለ ቅማንት አለ አገው አለ አርጎባ አለ ኦሮሞ አለ ከሚስ የክልል ውስጥ ያሉ ቋንቋችን የማጥናት እሱን የባህላቸውን የማዳበር እሱ መሰራት መቻል አለበት ኤኒዌይስ አስቀድሜ እንዳልኳችሁ ሌተናል ጀነራል ታደሰ አቶ ጌታቸው ረዳ ገጥሞት የነበረውን አንዱ መሰናከል መዋቅር ብለን ይሄ የክለስተር ወይ ሴክሬታሪያት ኦፊስ የሚባለው አሳሪው መዋቅር 30% ሰጠነዋል እሱም ፈቷል ህዋት ሳቦታጅ ያረገው የነበረው ደግሞ አንድ ሜታፎር ነግራችሁ ነበር እንግዲህ ካስታውሳችሁ ተከታተላችሁኝ the elephant the rider and the paz ሚል behavioral changeን መሰረት ያደረገ ነው ኤሌፋንቱ ኢንስቲትዩሽን ነው ራይደሩ ደግሞ ራሽናል ቲኪንግ ነው ያኛው ኢሞሽን ነው ፓዙ ደግሞ ወደፊት መጓዝ ነው በዚህ መሰረት ህዋት ኤሌፋንቱ ቢሆን ዝም ብለን ያው ቻሌንጁ ከዛ በላይ ነበር ፈተናው የነበረው ነገር ግን 30% ሰጠን 60 ሆነ ማለት ነው አሁን 60 ችግሩ ተፈቶለታል ሌተናል ጀነራል ታደሰ ወረደ ቀጣይ 40 ነው የራሱ የሌተናል ጀነራል ታደሰ ወረደ ሰዎችን የማሰራት የማስተባበር ሞቲቬት የሚያደርግ ኮሙኒኬሽን ሊደርሺፕ ኳሊቲው እነዚህ ability to deal with uncertainty coping with anxiety creativity integrity እነዚህ ከሌሎች ጋር አብሮ የመስራት ኢንተርፐርሰናል ስኪሉ እነዚህ ደግሞ አንድ 20% ብንሰጣቸው 80 ይሆናል ሌሎች ደግሞ የሚያመጣቸው አመራሮች ኤክስተርናል ኮንዲት ይሄን ግድ የለም 10% እንስጠው የሌተናል ጀነራል ታደሰን 70 ሆነ 30ውን ኢንቫይሮንመንቱ ሌሎች አብሮት የመተባበር የፌደራል መንግስቱ ድጋፍ በክልሎች ደግሞ ያሉት የጎረቤት ክልሎች ኤኒዌይስ ይሄ በእጅግ በጣም መደነቅ ያለበት የትግራይ ጊዜያዊ አስተዳደር ያጸደቀው ኦርጋኖግራምም ደግሞ በሌሎች ክልሎች መተርጎም ያለበት ነው ፕሊዝ አማራ ክልል በመከተል ርዕሰ መስተዳድር ማድረግ የዚህ ክላስተር አስተባባሪ ምናምን የሚባል ጂኒ ጃንካ ወርዳችሁ ጣሉት አንዱ እየፈተናቸው ያለው እሱ ነው የሚላል አይነስ እንግዲህ ከሰሙን ነው የሰሙን ብዙም እኛም ኢንተረስትም የለንም ይሄንን ነው ዘን የኢትዮጵያ የወታደራዊ ደረጃን በተመለከተ እንግዲህ ግሎባል አንዳንዴ በጣም ያሳዝነኛል እኔ አሁን ጎበዝ ማለት ነርቨስ የሚያረጋቸው አለ እና አሁን አማራ ክልል እርስ በርስ ፋኖ እየተዋጋ ነው ዛሬ እየተዋጉ ነበር በነገራችን ላይ ዛሬ ሚያዝያ 4 2017 ማለት ዛሬ እየተዋጉ ነበር እስከ ጠዋት 5 ሰዓት እስከ 6 ሰዓት አሁን 7 ሰዓት ይሄን ቀረጻ ያርኩ 7 ሰዓት ከ25 እየተዋጉ ነበር እና የትም አደርሱም እንኳን 4 ኪሎ ሜትር አትጓዙም የጥቅም ጉዳይ ነው የዶላር ጉዳይ ነው አላማ የለውም ብለንኛ ያውኑ ስንናገር ያልተባልኩት ነገር የለም ወርዳት በሉት ማጥፋት በሉት
ዲፕሬሽን ውስጥ እስክትገቡ ድረስ ደግሞ እኮ ከውጭ ካለው በላይ መዋቅር ውስጥ የተሰገሰገው ጥገኛው ሁሉ ይብሳል የዚህ ተላላኪ ነው እንዴ ነው በእናቱ በአባቱና ወዘተረፈ ጀስትኔ ህዝቡን የትኛውንም የኢትዮጵያን ህዝብ ወደዋል ወገኔ ነው የኔ ኤቢሊቲ ያምሮ ችሎታ የሚሆን የኤክስፒሪየንስ የትምር ዝግጅት የሟቴቨር ይሁን የኢትዮጵያ ህዝብ አስተምሮኛል እንደማንኛውም ሺዎች መቶ ሺዎች ሚሊዮኖች ቁጭ ብለው ሳይታወቁ እንደሚኖሩት ቤት ሰርተው ምን ብለው እንደዛም ሆነ መብቴ ነው ናግባ ናታገል ያለኝ ነገር ግን የለም ይሄ አካሄድ ህዝቡን የጦርነት ቀጠና ውስጥ አስገብቶ ምንም አይነት ትምርት የሌላቸው ለጥቂት መሰሪ የሚለላኩ ዳናትና አባት ከዛሬ ነገ ደረሰልኝ ብለው ዋጋ ከፍለው ያሳደጓቸው ልጆች ይወድቃሉ አገር ያቆረቁዛሉ ለውጭ ይለላካሉ ተከከለ አይደለም ነው የታገልኩት ይሄን ሌላ ቃል የለው እርስ በርስ እየተታቆሰ ነው ገና ለመታቆስም ያሟሟቁ ነው ይሄንን ራፉ ምናምን ስትል መዋቅሩ ውስጥ ያለው ይብሳል መዋቅሩ ተቆራርጦ እኮ ከላይ እስከ ታች ገና መጀመሪያ ሲመሰረት ከዛም በኋላ ነው ኤኒዌይስ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ ሚሊተሪ ወታደራዊ ስትሬንግ ስንመጣ ከ145 አገር 52ኛ ስትሆን ከአፍሪካ ደግሞ ኢትዮጵያ 5ኛ ደረጃ መሆኗን አንደኛ ግብጽ ከአፍሪካ አንደኛ በዓለም 19ኛ ሁለተኛ አልጄሪያ ሶስተኛ ናይጄሪያ አራተኛ ሳውዝ አፍሪካ አምስተኛ ኢትዮጵያ መሆኗ ተቀምጧል በመግቢያም እንዳልኳችሁ የኢትዮጵያ ኔሽንስ ጂኦግራፊክ አሬንጅመንት ኤድስ ኢን ፋይቲንግ ዲፌንሲቭ ዋር የኢትዮጵያ ለምሳሌ ተራሮቿ ወንዞች ምኑ ለመከላከል የሚመች ነው ሊወር ቢፈልግ ኢትዮጵያ ተራሮቿ ይዋጋሉ ወንዞቿ ይዋጋሉ ያል ደጋግመን ያስቀመጥነው አለ እንግዲህ ስኩዌር ላንድ ኤሪያ 1,104,300 ኪሎ ሜትር መሆኑን ኮስታል ከቨሬጇ 0 ነው ላንድ ሎክድ ነች ብሎ ያስቀምጣል አሁን አስቡ ይሄ ላንድ ሎክድ ይሆን ነው ኮስታል ከቨሬጅ 10 ኪሎ ሜትር የሚሆን yes ቢሆን ሚሊተሪ ስትሬንግዛችን ወደ ምን ያድጋል ማለት ነው በርግጠኝነት በአፍሪካ ደረጃ 5ኛ ነበርና ይሄ ኮስታል ከቨሬጅ የሚለው 0 የሚለው yes ብሎ ቢቀመጥ ሁለተኛ ሶስተኛ እንሆናለን ለምን ኔቪያችን አሁን ኔቪ ፎርስ አላት ይላል ኢትዮጵያ ኔቪ በኮስታል ከቨሬጅ እንደልብ ወታደራዊ ነገ ላንድ ሎክድ ስለሆንክ ከጎረቤቶች ጋር ጅቡቲ ሊዘጋባ አይችልም የጦር መሳሪያ ለመቀበል ኔቪ እንደልብ አክት ማድረግ ይችላል ለዛ ነው ህልውና ነው የአገር ምሰሶ ሚሊተሪ ነው ወታደሩ ነው ካል ደግሞ የሚሊተሪ ደግሞ አንዱ ሜጀርመንት ይሄ ነው ላንድ ሎክድ ይላል ሸርድ ቦርደር 5905 ኪሎ ሜትር ዋተርዌይስ ዩዜብል ለመከላከያ የሚሆን 0 ኪሎ ሜትር ተብሎ ተቀምጧል አይ ቲንክ ለዚህ ያው ለውጃም ባይሆን የህዳሴ ግድቡ መጠናቀቅ ጣና ያው ይግባልንና ራንካችን አንዲሁን ከሚል ጉዳይ አይደለም እነዚህ ነገሮች ያልገቡበት ሁኔታ አለ ዘን ማን ፓወር ይላል ቶታል ፖፑሌሽን 118,550,295 መሆኑን ያስቀምጣል ከ145 ሀገራት 12ኛ ህዝብ ነው ህዝባችን available manpower አሁን 56,904 no 56,904,143 48% የኢትዮጵያ ህዝብ ሚሊተሪ ውስጥ ወታደር ሆኖ ለመዋጋት ይችላል ይላል ይሄ 11ኛ ደረጃን ያሰጠናል ከ145 ሀገራት የሌሎች ሀገራት ወይ ኤዘር ሽማግሌ ነው ወይ ህፃን ነው ለመዋጋት ለምሳሌ የኤርትራን ወሰደው አሁን የኤርትራ ላሳያችሁ ይችላል 3 ሚሊዮን ነው ያለው available manpower በጣም ያነሰ ነው ለውጊያ fit for service ለውጊያ ዝግጁ የሆነ 35
327000 ኖ ለውጊያ የሆነ ዝግጁ ማለት አይደለም ሊዋጋ የሚችል ወታደራዊ ስልጠና ሊወስድና ወታደር ሊሆን የሚችል ፊት ፎር ሰርቪስ ፊት ፎር ፐርፐዝ ፊት ፎር ሚሊተሪ ማለት ነው 35 ሚሊዮን 327989 ወይም 29.8% ፊት ፎር ፐርፐዝ ነው ፊት ፎር ፊት ፎር ሚሊተሪ ነው ሪቺንግ ሚሊተሪ ኤጅ አኑዋሊ በየአመቱ ለወታደራዊ ስልጠና ወደ ማሰልጠኛ ተቋማት ለመግባት በየአመቱ 18 አመትና ከዛ በላይ የሚሆነው በየአመቱ 2,726,657 ሁለት የጅቡቲ ህዝብ ወይ የኤርትራ ህዝብ በየአመቱ ኢትዮጵያ ውስጥ ወደ ሚሊተሪ ኤጅ እየገባ ነው መጣ ቶታል ሚሊተሪ ፐርሶኔል አሁን እዚህ ጋር ነው የኢትዮጵያ ራንክ ስትደረግ ቶታል ሚሊተሪ ፐርሶኔሏ 162,000 ነው ይላል ወዳጆች ይሄ ወታደራዊ ሚኒስትሮች እንደተጠበቁ ሆኖ የኢትዮጵያ አጠቃላይ የሰራዊት ብዛት it is just +1 ሚሊዮን ነው 162,000 ማ አንድ ጊዜ ከወታደራዊ ማሰልጠኛዎች ከሁርሶ ከብርሸለቆ ከኮንቲንጀንት ማሰልጠኛዎቻችን አንድ ጊዜ እኮ ባንድ ዙር ከጦላይ ከሁርሶ ከብርሸለቆ ከነዚህ ከዴዴሳ ግዴለም ከነዚህ እኮ አንዴ ሲሰለጥን በትንሹ ሚኒመም 60,000 ይወጣል በአመት 3 ብናሰለጥን 180,000 እና 162,000 ነው ይላል ሪዘርቭ ፐርሶኔል የላትም ይላል ኢትዮጵያን ፓራሚሊተሪ ዜሮ ተብሎ የተቀመጠው ፓራሚሊተሪ ግን አለው ኢትዮጵያ ኤርፎርስ ፐርሶኔል ኤርፎርስ ፐርሶኔል 5,000 ይላል 55ኛ ከ145 አርሚ ፐርሶኔል 75,000 ኔቪ ፐርሶኔል 10,000 ይርሊ ሞቢላይዜሽን ፖቴንሻል በየአመቱ 2,692,235 ወታደር በየአመቱ ሞቢላይዝ ማድረግ ትችላለች ኢትዮጵያ ሞቢላይዜሽን ከ6 እስከ 12 መንዝ 1,525,329 ሰራዊት አለ ሞቢላይዜሽን ይር 2 ሞቢላይዜሽን ይር 3 ሞቢላይዜሽን ለምሳሌ በአራት ተከታታይ አመት ኢትዮጵያ ወታደር ላሰልጥን ካለች 10,930,938 ሊኖራት ዘን ከዛ ይሄዳል እንደገና በኤር ፓወር ይመጣል ኤር ፓወር ኤርክራፍት ቶታል 103 ነው ያላት ይላል ፋይተር 25 አላት አታክ ታይፕ 0 ይላል አለን ትራንስፖርት 8 ይላል ተጨምሯል ትሬነር 34 አሰልጣኝ ይላል ዝግጁ የሆኑ አሁን በኦንጆፕ ኦንቦርድ ያሉ አሰልጣኞች 22 ናቸው ይላል ስፔሻል ሚሽን 0 ይላል አለ ኤርቦርኖች አሉ ስፔሻል ሚሽን ታንከር ፍሊት ኤር ቱ ኤር የሚሞሉ ታንከር የሚሞሉ አየር ባየር ለምሳሌ ለረጅም ተልኮ በሚሆን ጊዜ ባየር ላይ ነዳጅ የሚሞላ 0 ይላል ሄሊኮፕተር 33 ዝግጁ የሆኑ ግን 21 አለ ይላል አታክ ሄሊኮፕተር 7 አለ ዝግጁ የሆኑት 5 ናቸው ይላል ዘን ላንድ ፎርስ ኢንዲዩስ ፕሮዳክት ናቹራል ሪሶርስ ሎጂስቲክስ እያለ ይቀጥላል እንደው ይሄንን ካልክ የኤርትራን ጉዳይ አሁን ኤርትራ is not our agenda anyways ኤርትራ የኛ አጀንዳ እንዳናስመስለው አይደል እንደው አንዱ በነገራችን ላይ የኢትዮጵያውያንና የብዙ ፖለቲካ ተንታይነን የሚለው ችግር በጣም ተራ የሆነውን የመንደሩን አንድ ፓራሳይት የሆነች ሀገርን እንደ አጀንዳ ተደርጎ የሚቀመጥበት አለ በቃ ኤርትራ ባንዳ ስልጣን ላይ በነበረበት ዘመን አቅም ፈጥረው አቅም ያላቸው መስለው ኖረዋል አሁን አቅማቸውን አውቀው ከኢትዮጵያ ጋር በትብብር ደረጃውን አውቆ ማደጋ መኖር መቻል አለበት ኤንዌስ ኤርትራ 120ኛ ደረጃ ላይ ነው ያለው ከ145 ሀገራት ከዛ 120ኛ ብቻም አይደለም የፈለገው ለአራት ለምሳሌ ኢትዮጵያ ለአራት ተከታታይ አመት ብታሰለጥን ብያቸዋለሁ 10 ሚሊዮን አለ የኤርትራን ማየት ስለማይጠበቅብን ነው በቃ ውሸት ያገነነው በተረት የቆመ ባንዳ የውስጥና የውጭ ባንዳ ኦፍ ኮርስ
ተደራጅተው አገሩን የወረወሩበት ኢትዮጵያን ከቀይ ባህር የነጠሉበት ታሪክ ነው የነበረው። እሱን ታሪክ ምዕራፍ የመዝጋት ታሪካዊ ግዴታችን የኛ ነው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎች፣ ተጨማሪ ትንተናዎችን በመደገፍ ምሽት በኢትዮጵያ አቆጣጠር በጋት ዕለታዊ ወደ እናንተ እንደርሳለን። Thank you.